ስሙ ከ2005 እስከ 2017 ያሉ ኦሪጂናል የማትሪክ ጥያቄዎችን መስራት ትፈልጋላችሁ? ሊያውም በነፃ አንዴ ሰብስክራይብ አድርጎ ለገባ ሰው ምንም አይነት ተጨማሪ ለአዳዲስ ፊቸሮች ሰብስክሪፕሽን ሳይጠየቅበት ሙሉ ፊቸሮቹን ማግኘት ይችላል ማለት ነው። እንደ 2018 የኢንትራንስ ኤግዛም ተፈታኞች የተቻለንን ያህል እየሞከርንለት ያለ በእውነት የለም እና ይህን አፕሊኬሽን ያደረስንበትን ደረጃ ዛሬ በደንብ ላሳያችሁ ነው። አፑን ኦልሬዲ ሪቬል አድርጌዋለሁ ከዚህም በፊት። ዛሬ ደግሞ ተጨማሪ ፊቸሮቹን ለእናንተ ላሳያችሁ ወድጃለሁ። ፍላሽ ካርድ በውስጡ አካቷል፣ ጌሞችን አካቷል። እንዳልኳችሁ የ14 ዓመት ከ2005 ከ2017 አንዳንድ ሰው ከ2017 2005 ቀንሶ የ12 ዓመት ይላል። ራሱ 2005 ነው 2017 ነው ስትቆጥሩት 14 ዓመት የድፍን 77 ዓመታቶች ፈተና ዊርድ ነው። በ2005 ምናልባት 5ኛ ክፍል 4ኛ ክፍል እንደዛ አካባቢ ነበርኩኝ። ከዛ ጊዜ ጀምሮ ያሉት ፈተናዎች በደንብ ማግኘት ትችላላችሁ ማለት ነው። እሱ ብቻ አይደለም፣ በአንድ ቻፕተር ውስጥ የ14ቱን ዓመት ጥያቄዎች ማግኘት ትችላላችሁ። ምን ማለት ነው? ለሚሊዮን ተማሪ ለምሳሌ ማትስ የ11ኛ ክፍልን ብትመርጡ ቻፕተር 1 ለምሳሌ ሪሌሽን ኤንድ ፋንክሽን የሚል ከሆነ በሪሌሽን ኤንድ ፋንክሽን ቶፒክ ላይ ብቻ የወጡ የ14ቱም ዓመት ጥያቄዎች ከ2005 ከ2017 ያሉ የ14ቱም ዓመትን ጥያቄዎች በደንብ አድርጎ ያገኛል ማለት ነው። በዚህን ያህል ኢንክሬዲብል የሆነ በጣም ገራሚ የሆነ አፕሊኬሽን ነው ለእናንተ ይዘን የመጣ ነው። ከዚህ በላይ መፈትፈት የለም። ከእናንተ የሚጠበቀው መጉረስ ብቻ ነው ማለት ነው። ፕሊስ ዌክ አፕ፣ በደንብ ነቃ በሉ። ያላችሁ ጊዜ እጅግ በጣም አጭር ነው። ባላችሁ ጊዜ ጥያቄ በመስራት ራሱ እንዴት አደረጋችሁ እንደምታነቡ እኛ አፕሊኬሽን ላይ በሰፊው ማግኘት ትችላላችሁ ማለት ነው። ከ9 እስከ 12ኛ ክፍል ያለ ማንም ተማሪ መጠቀም ይችላል። በየግሬዱ አለው። ግን ደግሞ ለኢንትራንስ ተፈታኞች የሚገርም አፕዴቶችን ይዘን መጥተናል። እነዛ አፕዴቶች ምንድን ናቸው? ምነው በጣም አካብድክለት ካላችሁኝ ምናልባት ሌላ ቦታ አይታችሁት ከሆነ እስቲ እናያለን። ዛሬ እናንተን እኔ ፈትናችኋለሁ። የሚገርም በኢንተርናሽናል ደረጃ በሚገርም ኳሊቲ የተሰራ ተጨንቀን የሰራ ነው አፕሊኬሽን ነው። በጣም የሚገርሙ ፊቸሮች አሉት። እስኪ ወደ ፊቸሮቹ እንግባ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አታፍሩበትም፣ አትጸጸቱበትም። ከአሁኑ ቪዲዮውን ላይክ አድርጉት። እንግባ። አፕሊኬሽናችን ከፍቶልናል። ይሄው ዳሽቦርዱን እንደምታዩት ነው። ከላይ ባለ 3 ሰረዝ ምልክት አለች። ሳይድ ባሯን እንነካለን። ከዛ ቀጥታ ወደ PSP ኢንትራንስ ኤግዛም ጥያቄዎች ነው የምንሄደው። PSP EUEE ሀብ የምትላለች እሷን ነካታለን ማለት ነው። The screen glows blue in the middle of the night with PSP Mini Pro as your steady lantern light. You scroll through the questions, you've mastered the day, with the weight of the nation hanging around your neck. እንግዲህ እንዳያችሁት ነው። ሙዚቃውን በደንብ አድርጋችሁ መጨረስ ትችላላችሁ። ወደ ፈተናው ሰዓት ገቡ። ምንድነው የፒኤስፒ ትልቁ ቪዥን የሚለውን በደንብ መመልከት ትችላላችሁ፣ ከሙዚቃው ከምታዩት ምስሎች ማለት ነው። ወደ ጥያቄያችን ገብተናል። ያው እንግዲህ ከፈትፈቱ ፊቱ ነው ይባላል። ፊት ለፊት ያሉትን ቲሞች መቀየር የምንፈልግ ከሆነ ከላይ የምታዩት የቀለም ምልክት አለ አይደል? እሱን መንካት እንችላለን ማለት ነው። እሱን ስንነካ የሚያሳዩአችሁ ብዙ ቲሞች አሉ። ከ957 በላይ ቲሞች አሉ። በኢትዮጵያን ቲም፣ ግራዲየንት፣ ዳርክ የፈለኩት ማድረግ እችላለሁ። ለምሳሌ ኢትዮጵያን ቲም ውስጥ ብገባ በኢትዮጵያ ታሪካዊ ስሞች የተሰየሙ ቲሞችን ታገኛላችሁ። ሰንሻይን ኢትዮጵያ፣ አባይ ሪቨር፣ የተለያየ እኔን የተመቸኝ የመጀመሪያው ሳይበር ፐንክ የሚለው ቲም ነው። መጀመሪያ ላይ የነበረውን እሱ ልጠቀምና እንቀጥል ማለት ነው። እዛው ጋር ከቲሙ ጎን ከላይ የምታዩት አናሊቲክስ ፓርት አለ። እሱን ነካዋለን። አናሊቲክስ ውስጥ ዲቴይል ነገሮችን ማግኘት ትችላላችሁ። ከዚህ ከኢንትራንስ ኤግዛም የተውጣጡ 8241 ጥያቄዎች በውስጡ እንዳሉት 9 ሳብጀክቶች እንደሚያጠቃልል ኤግዛም ይሩ ሁሉም ነገሮችን ዲቴይል ነገሮችን በደንብ ማየት ትችላላችሁ። በየሳብጀክቱ ያሉት የኩዌሽኖችን ብዛት ለእንግሊሽ፣ ለባዮሎጂ፣ ለኤስኤቲ፣ ለኬሚስትሪ፣ ለሂስትሪ፣ ለማትስ፣ ለጂኦግራፊ ለሁሉም ትምህርቶች በደንብ ታገኙታላችሁ። ይር ዲስትሪቢዩሽኑን ዲቴይል የሆኑ ነገሮችን በደንብ አድርጋችሁ እዚህ ላይ ማግኘት ትችላላችሁ። ዲቴይልድ ይር ብሬክዳውን የሚል እያንዳንዱን በደንብ ያሳያቸዋል ማለት ነው። ለምሳሌ ከላይ የምታዩት እንግሊሽ በ2005 120 ጥያቄዎች ነበሩ የተወጣጡለት፣ በ2006 ደግሞ 80 ጥያቄ እያለ ዲቴይል ነገሩን በደንብ ያሳያችኋል። ወደ ታች በደንብ አድርጋችሁ ኤክስፕሎር ማድረግ ትችላላችሁ። ከታች ደግሞ
ዳታቤዝ ስታቲስቲክስ አለው። እሱንም በደንብ መመልከት ትችላላችሁ ማለት ነው። ከአናሊቲክሱ ስንወጣ ከአናሊቲክሱ ጎን ኢንፎ ሴንተር አለ ማለት ነው። እዛ ውስጥ ደግሞ ምን እንዳለ በደንብ እናያለን። አብዛኞቻችሁ ተማሪዎች እዚህ ነገር ላይ ኢንተረስትድ እንደሆናችሁ በደንብ አውቃለሁ። ለብቻው በሚገርም ቪዲዮ ደግሞ እመጣላችኋለሁ። በቀኝ ጥግ ላይ ያለችዋን እንንካት። እዚህ ላይ ደግሞ ቅድም እንዳልኳችሁ የኩዌሽኖቹን ብዛት፣ የሳብጀክቶቹን ብዛት፣ የስንት ዓመተ ምህረት ፈተና እንዳለ በደንብ ያሳያቸዋል ማለት ነው። ሶ ኢንፎርሜሽኖቹ ስንመጣ በአጠቃላይ የሚነግረን ነገር ምንድነው? ለምሳሌ በዚህ 14 ዓመት ውስጥ ከፊዚክስ ቻፕተሮች ውስጥ 624 ጥያቄ እንደወጣ፣ ከኬሚስትሪ ደግሞ 985 እያለ የእያንዳንዱን ሳብጀክት ኤስኤቲንም ጨምሮ በደንብ ያሳያቸዋል። ከታች ሰመሪ ቴብል አለ። ሰመሪ ቴብሉም እንደዛው ለምሳሌ ፊዚክስ እስከዛሬ ድረስ በየቻፕተሮቹ 624 ጥያቄዎች እንደወጡለት ለ13 ዓመት እንዲሁም ደግሞ ግሬዶቹ በአቬሬጅ ደግሞ 48 ጥያቄ እንደሚወጣበት በደንብ ያሳያል ማለት ነው። አይ በባርግራፍ መልኩ ማየት ፈልጋለሁ የምትሉ ከሆነ ይር ዲስትሪቢዩሽኑ በደንብ አድርጎ ያሳያችኋል። ወደ ጎን ስላይድ እያደረጋችሁ መመልከት ትችላላችሁ ማለት ነው። ከታች ደግሞ ግሬድ ዲስትሪቢዩሽኑን የግሬድ 9ን በከለር እየለየ የግሬድ 10ን፣ የግሬድ 11፣ የግሬድ 12 የሁሉንም በከለር እየለየ ያሳያቸዋል ማለት ነው። ከዛ ከኦቨርቪው ጎን ሳብጀክት የምትለዋን ደግሞ ስንነካ ቅድም በነገርኳችሁ በየሳብጀክቶቹ ጥያቄ ብዛት በደንብ አድርጎ ደርድሮታል ማለት ነው። ሰው የሁሉንም በደንብ ማግኘት ትችላላችሁ። ለምሳሌ አንዱን ብንከፍት ከላይ ያለውን ፊዚክስን ልክፈት ብከፍት አያችሁት በደንብ አናሊቲክሱን እዚህ ጋር በደንብ ማግኘት ትችላላችሁ። በየአመቱ የወጡት ኩዌሽኖች ለምሳሌ ባርግራፉን ብታዩት ከ2005 እስከ 2011 ያለው ተመሳሳይ ጥያቄ እንደሆነና 50 ጥያቄ የተወጣጣ እንደሆነ በ2012 ላይ 39 ጥያቄ እያለ በ2017 ደግሞ ባለፈው አመት የተፈተኑት ፈተና ላይ 60 ጥያቄዎችን አካቶ እንደነበር በደንብ ያሳያችኋል። በጣም ኢንተረስትድ ትሆኑበታላችሁ ብዬ ቅድም የጠቀስኩት ደግሞ ሞር ይሄኛው ነው ቻፕተር ብሬክዳውን የሚለው ማለት ነው። በ36 ሮዎች ወይም ረድፎች ተቀምጦላችኋል በየቻፕተሩ ምን ያህል ጥያቄ እንደሚወጣ ማለት ነው። ለምሳሌ ከግሬድ 9 ኦልድ ካሪኩለም ላይ ቬክተር የሚለው ቻፕተር ማለት ነው ኳንቲቲው 10 እንደሆነ ወይም ደግሞ እስከ ዛሬ ድረስ የወጣበት የጥያቄ ብዛት 10 እንደሆነ ያሳያችኋል ማለት ነው። ወደ ታች ብትወርዱ በደንብ ለምሳሌ መሃል ላይ ኢንትሮዳክሽን ቱ ኤሌክትሮኒክስ የሚል የግሬድ 10 ኦልድ ካሪኩለም ላይ ያለ ቻፕተር ደግሞ 3 ጥያቄዎች ተወጣተውበት እንደነበር ያሳያል ማለት ነው። ለምሳሌ እስካሁን ካየሁት እስቲ በዛ ያለ ላሳያችሁ። የግሬድ 9 ኒው ካሪኩለም ላይ ፎርስ ወርክ ኤንድ ኢነርጂ የሚለው ቻፕተር 21 ጥያቄ ያህል ወጥቶበታል ማለት ነው። ስለዚህ የትኛው ቻፕተር ላይ ነው ሞር ፎከስ ማድረግ ያለብኝ የሚል ጥያቄ ካለባችሁ በደንብ እዚህ ኢንፎርሜሽን ሴንተር ውስጥ ገብታችሁ በየሳብጀክቶቹ ከፋፍላችሁ ማየት ትችላላችሁ ማለት ነው። የሌሎቹንም ሳብጀክት ማየት ስትፈልጉ ወደ ታች ሞሮ ትችላላችሁ። እንዲህ የሶሻል ትምህርት ሂስትሪን ብከፍት እስከዛሬ ድረስ ሰፊ ጥያቄ የወጣበትን ፓርት ባሳያችሁ እዚች ጋር ታች ይታያችኋል። የግሬድ 10 ኒው ካሪኩለም ላይ ቻፕተር 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ሚድ 19th ሴንቹሪ የሚለው 74 ጥያቄዎች ተውጣተውበታል ማለት ነው። ሶ እዚህ ቻፕተር ላይ ሞር ፎከስ ማድረግ ሞር በተሻለ መልኩ የኢንትራንስ ጥያቄን የመመለስ እድላችሁን ይጨምራል ማለት ነው። ከጎን ደግሞ ይር የሚለውን መንካት ትችላላችሁ። ሶ በየአመቱ የተወጣጡትን ጥያቄዎች ያሳያችኋል። ለምሳሌ 2016 ዓ.ም ላይ ብንመጣ የሁሉም ትምህርቶች የጥያቄ ድምር 729 ነበረ። ለፊዚክስ ብቻ 35 ጥያቄ፣ ኬሚስትሪ 80፣ ባዮሎጂ 100 እያለ በደንብ አድርጎ ያሳያችኋል ማለት ነው። የዛሬ አመቱን የ2017ን ማወቅ ከፈለጋችሁ በድምሩ 743 ጥያቄ ወጥቶ ነበር። ፊዚክስ 60፣ ኬሚስትሪ 80 እያለ በረድፍ ይወርዳል ማለት ነው። ከላይ ፊልተር ማድረግ ትችላላችሁ። ኦል የሚለው ምልክት ላይ ተነኩትና ለምሳሌ ጂኦግራፊ ብዬ ብነካው ጂኦግራፊ የየትኛው ዓመተ ምህረት የውስጥ የ2017 የቅርቡን ብነካው ጂኦግራፊ በ2017 103 ጥያቄዎች ተውጣተውበት እንደነበረ በግልጽ ያሳየኛል ማለት ነው። በዚህ መልኩ ፊልተር አውትም ማድረግ ትችላላችሁ ማለት ነው። ወደ ቀጣዩ ስንሄድ ደግሞ እስቲ ወደ አንድ ሳብጀክት ዳይቭ እናርግ። ሶሻል ሳይንሶችም ናቹራል ሳይንሶችንም ኮመን ሊያደርግ የሚችል አንድ ሳብጀክት ለምሳሌ ማትስን እንመልከት። እሱን ክሊክ እናርገው። ማትስን ስናይ እዩት በደንብ ዩአዩ በደንብ ነው የሚያምረው። ሶ ማትስ ከ2005 ከ2017 ያሉትን ኤግዛሞች ፉል ኤግዛም ማግኘት ነው የምትፈልጉት ወይስ በየቻፕተሩ የተከፋፈሉ ይላል። ባይ ቻፕተር የሚለውን እንንካና በየቻፕተሩ ያሉትን ከ2005 ከ2017 የተወጣጡ ጥያቄዎችን ማግኘት እችላለሁ። ለምሳሌ ግሬድ 11 ብዬ ልንካው።
ግሬድ 11 እሺ የትኛው ይሻለኛል? ቻፕተር 3 ማትሪስስ የሚለው ልንካ ለምሳሌ ልክ እሱን እንደነካው ከ2017 የተወጣጣ አንድ ጥያቄ አመጣልኝ። ራንደምሊ እስቲ መልሱን ጀስት ለእናንተ ለማሳየት ያህል ዲ ልበለው። አጋጣሚ ቢ ነበረ መልሱ። ከታች ኤክስፕላኔሽን ያሳየኛል ምናምን፣ ግን እሱን ከማሳየቴ በፊት የተለያዩ ዓመተ ምህረቶች የወጣ ጥያቄ መሆኑን ለማሳየት ያህል እስቲ ከታች የአራት ማዕዘን ምልክት አለች፣ እሷን እንጫናትና ራንደምሊ ወደ አንዱ ዘልዬ ላሳያችሁ። እሺ ለምሳሌ ነምበር 9 የዘጠነኛው ጥያቄ ብናይ ከ2015 የተወጣጣ ጥያቄ ነው ማለት ነው። ለምሳሌ የዘጠነኛው ጥያቄ እስቲ ራንደምሊ ኤ ልበለው። አጋጣሚ መልሱ ሲ ነው። ኤክስፕላኔሽኑ በደንብ ያሳያችኋል። ማብራሪያ ኤክስፕላኔሽኑን በደንብ ይዩት። Students, this question comes from grade 9 from chapter 2 solutions of equations in 2015 EUEE exam ይላል ማለት ነው። ስለዚህ ቀጥታ ሎኬሽኑን ያሳያችኋል። የዘጠነኛ ክፍል መጽሐፋችሁን ገልጻችሁ ቻፕተር 2 ላይ solutions of equations የሚለው ቻፕተሩ ስትገቡ እንደዚህ አይነት ታይፕ ያላቸው ጥያቄዎችን በደንብ ታገኙታላችሁ። ዳይሬክትሊ ከ2015 የተወጣጣ የዚህ ቻፕተር ጥያቄ ነው። ከዚህ ቻፕተር ኢንትራንስ ቢያወጡ በምን መልኩ ነው የሚያወጡት የሚለው እንድትለማመዱ በደንብ ይረዳችኋል ማለት ነው። ኤክስፕላኔሽኑ በዲቴይል ነው የተቀመጠው። ዲቴይሉን በደንብ ማየት ትችላላችሁ። እኔ አሰራሩ አልገባኝም ለምትሉ ተማሪዎች ይህን አፕ ስትጠቀሙና ኤክስፕላኔሽኑ ካበራችሁት አሰራሩ ግልጽ ላይሆንላችሁ የሚችልበት ምንም አይነት መንገድ የለም። ከሀ እስከ ፐ በደንብ አድርጎ ያሳያችኋል። ከታች ጉድ ላክ ብሎ ምኞቱን ይገልጽላችኋል ማለት ነው። እስኪ አንዳንድ ነገሮችን እኔ ለምሳሌ ከላይ የምታዩት ሳይድ ባር ላይ የሴቲንግ ምልክት አለ። እስቲ እሱን ነክተን እንግባ። ሴቲንግ ላይ ስንገባ ፎንቱን ማስተካከል እንችላለን። ለምሳሌ የፎንት ሳይዙን መጨመር ወይም ደግሞ መቀነስ እንችላለን ማለት ነው። የፎንቱ ፋሚሊ ውስጥ ገብተን ደግሞ ቼንጅ ማድረግ እንችላለን። ፎንቱን ስትራክቸሩን መቀየር እንችላለን። ለምሳሌ እኔ ፈለኩት ሎራ የሚለው ነው ቢባል ሎራን እነካለው። ከዛ ዩዝ ሎራ የሚለውን እጠቀማለሁ ማለት ነው። ከዛ አፕላይ ቼንጅስ የሚለውን ስነካ አውቶማቲክሊ የፎንቱ ስትራክቸር ሙሉ ለሙሉ ተለወጠ ማለት ነው። ድጋሚ ወደ ሴቲንጉ ገብቼ ደግሞ ለምሳሌ ታይመር ኢኔብል ታይመር የሚለውን ባበራ ታይመሩን ማስተካከል ይችላል። 45 ደቂቃ፣ 60 ደቂቃ፣ 90 ሚኒት፣ 120 ሚኒት እስከ 3 ሰዓት ያህል በደንብ ስዊች አድርጌ ማስተካከል ይችላል። ለምሳሌ 180 ደቂቃ ወይም 3 ሰዓት ባደርገውና አፕላይ ቼንጅስ ብለው ከላይ እንደምታዩት ካውንት ዳውኑን ጀመረ ማለት ነው። በዚህ መልኩ ሴቲንጉን በደንብ አድርጋችሁ ማስተካከል ትችላላችሁ ማለት ነው። እስቲ አሁን ደግሞ ወደ መጀመሪያው ጥያቄ ልመለስና ሁሉንም ጥያቄዎች ለመስራት ልሞክር። ራንደምሊ ቶሎ ቶሎ ልስራው። ልክ እንዲህ ከሰራው በኋላ የሰራሁትን ፐርሰንት በደንብ ያሳየኛል። በዚህ ቻፕተር ብቻ ከ14ቱም ዓመት የተውጣጡ 27 ጥያቄዎችን ሰጥቶኝ ከዛ 27 ጥያቄ ያገኘሁት 5ቱን ብቻ ነው ማለት ነው። በደንብ ያሳየኛል። ከታች የምታዩት ለምሳሌ ሪቪው የሚለውን ብመለከት ሪቪውን ስከፍተው የትኞቹን ጥያቄዎች ነው የተሳሳትኩት፣ የትኞቹን ጥያቄ ነው ልክ የሆንኩት የሚለውን በደንብ ያሳየኛል ማለት ነው። ከላይ እንደምታዩት ምን ያህል ጥያቄ ልክ ሆንኩኝ፣ ምን ያህል ጥያቄ ተሳሳትኩ የሚለውን በደንብ አድርጌ ማየት እችላለሁ። ሪዛልቴንም ከታች መመልከት እችላለሁ ማለት ነው። ልክ እንደቀድሞ ደን ብዬ ወደ ኋላ መመለስም እችላለሁ። ሪትራይ ካልኩት ደግሞ እንደ አዲስ መፈተን እችላለሁ ማለት ነው። ወደ ኋላ ሊድና ደግሞ ወደ ፉል ኤግዛም ልግባላችሁ። ወደ ፉል ኤግዛም ስንገባ ለምሳሌ የ2017 ጂሲ የሚለውን ፉል ኤግዛም በደንብ ልመልከተው። ስታርት ናው ልበለውና ልግባ። አሁን ሙሉ ፈተናውን መፈተን እችላለሁ። የማትስን የ2017 ጥያቄ ሁሉንም ፈተናዎች መፈተን እችላለሁ። ቅድም እንዳሳየኋችሁ ታች ያለውን የአራት ማዕዘን ምልክት ነክታችሁ ጥያቄዎቹን እየዘለላችሁ መስራት ትችላላችሁ። ግን ደግሞ እንደዛ አታድርጉ። ከመጀመሪያው ጀምሮ በስርዓት ታይመር አብረታችሁ ቅድም ባሳየኋችሁ ሴቲንግ ላይ ገብታችሁ ኢኔብል ታይመር ብላችሁ ታይሙን በደንብ ሴት አድርጉትና በፈለጋችሁት መጠን ደግሞ መፈተን ትችላላችሁ ማለት ነው። ለምሳሌ ማትስ ትክክለኛ ፈተና ላይ ስትፈተኑ 2 ሰዓት ቢያስፈልጋችሁ እዚህም ታይመሩን ለ2 ሰዓት ታበሩትና የዛን ዓመት ፈተና ሙሉ ለሙሉ መፈተን ትችላላችሁ ማለት ነው። እስቲ ከዚህ እንውጣ ደግሞ ወደ ኋላ እንደተመለሰን እንደወጣን ደግሞ አንድ በጣም የሚገርም ፊቸር አለ። መሀል ላይ የሚታያችሁ ክሬት ከስተም ሚክስድ ኤግዛም የሚለው እስቲ እንንካው። ይህ ደግሞ ሚክስድ ኤግዛሞችን የምንፈተንበት ነው። በየዓመቱ
አይ ካልን ደግሞ በየቻፕተሩ ማለት ነው። ለምሳሌ እስቲ አንድ ትምህርት ሰሌክት አድርጌ ለምሳሌ ፊዚክስ የሚለውን እስቲ ልንካው። ፊዚክስ የ14ቱንም ዓመት ሰሌክት ኦል ብዬ ነክቼ የ14ቱንም ዓመት መፈተን እችላለሁ። ከ14ቱም ዓመት 624 ኩዌሽኖች አሉት። ከታች የኩዌሽን ነምበር ይታያቸዋል አይደለ? ከነዚህ 624 ኩዌሽኖች ውስጥ ምን ያህል ፈተና አሁን መፈተን ትፈልጋለህ ነው። ማክሲመም እስከ 100 ፈተና መፈተን ትችላላችሁ። ያው ከዛ በላይ ፊዚክስ ልትፈተኑ አትችሉም። ፈተና ላይ ራሱ አይኔ መፈተን ፈልገው በቃ ወደ 65 ጥያቄ ነው የምትሉ ከሆነ ስታርት ሚክስድ ኤግዛም የሚለውን በመንካት መፈተን ትችላላችሁ ማለት ነው። ከዛ እንደዚህ አይነት ጥያቄዎችን በደንብ ያሳያቸዋል። ይሄ ትክክለኛ በዛን ጊዜ አሁን ለምሳሌ በ2012 ዓ.ም የተፈተኑ ተማሪዎች በፔፐር ነበር የተፈተኑት። ፔፐሩ ላይ ያለው ፒክቸር ሳይቀር በዚህ መልኩ በደንብ ገብቶላችሁ ትፈተናላችሁ ማለት ነው። እነዚህን ጥያቄዎች በቅዱ መልኩ እያያችሁት ኤክስፕላኔሽኖቹንም እዚህ እያገኛችሁት ከየት ነው የመጣው የሚለውንም ከግሬድ 9 ቻፕተር 3 ከረንት ኤሌክትሪሲቲ ከሚለው ቻፕተር ነው የተወጣጣው። ሁሉንም በደንብ ታገኙታላችሁ ማለት ነው። ልክ ቅድም እንዳሳያችሁ በዚህ መልኩ ትፈተናላችሁ ማለት ነው። እስቲ ወደ ኋላ ደግሞ እንሂድና እዛው ከስተም ሚክስድ ኤግዛም ላይ ባይ ቻፕተር የሚለውን ደግሞ እስቲ በየቻፕተሩ የሚለውን ደግሞ ስንመለከት ለምሳሌ ፊዚክስን እናብራው። ፊዚክስ የግሬድ 11 እንንካና የግሬድ 11ን ለምሳሌ ቻፕተር 1 ቻፕተር 4 እና ቻፕተር 7 ብፈልግ፣ ከግሬድ 12 ደግሞ ቻፕተር 2 እና ቻፕተር 4 ብፈልግ፣ ኬሚስትሪም እንደዛው ከግሬድ 11 ቻፕተር ሰምቲንግ የፈለጋችሁትን መምረጥ እንዲህ እያረጋችሁ መሄድ ትችላላችሁ። የፈለጋችሁትን ወደ ታች መውረድ ትችላላችሁ። ማትስም እንግሊሽም ሁሉንም ጊዜ ላለመፍጀት ነው። ሁሉንም ትሞክሩና እታች አሁንም የጥያቄያችሁን ብዛት ለምሳሌ 100 ጥያቄ ቢሰጠኝ ከነዚህ ቻፕተሮች ውስጥ ስታርት ሚክስድ ኤግዛም ብዬ በየቻፕተሩ መከፋፈል ይችላለሁ። በየቻፕተሩ ከነዚህ ከ14 ዓመት ውስጥ የተወጣጡ ጥያቄዎችን ትክክለኛ ማትሪክ ኦሪጂናል ጥያቄዎችን ያሳያችኋል ማለት ነው። እነዛን በመካት መፈተን ትችላላችሁ ማለት ነው። ወደኋላ ሉጣ ከዛ ከላይ የምታዩት ቴክ ፕሪ ኢንትራንስ ኤግዛም የሚል አለ። ይሄ ደግሞ ልክ ፈተና ላይ እንዳለው አንዴ ተፈተኑና ሙሉ ግሬዳችሁን የሚያሳያችሁ ነው። ለምሳሌ ናቹራል ሳይንስ ተማሪ ከሆናችሁ መምረጥ ትችላላችሁ ናቹራል ትምህርቶችን፣ ሶሻል ከሆናችሁ የሶሻልን፣ ከስተም ካረጋችሁ ደግሞ ከናቹራልም ከሶሻል መደባለቅ ትችላላችሁ። ለምሳሌ ናቹራል ሳይንስ ተማሪ ብትሆኑ እስቲ ከ2017 የተወጣጡ ጥያቄዎችን የሁሉንም ሳብጀክት ልውሰድ። የሁሉንም ሳብጀክት ከ2017 የተወጣጡትን በደንብ አድርጌ ልውሰድ። ኤግዛም ዲዩሬሽን ይላል። ሰዓቱን በደንብ እመድብለታለሁ። ሰዓቱን ስመድብ ይኸውላችሁ ከታች ፐር ሳብጀክት ታይም የምትላለች። በየሳብጀክቱ የሚያስፈልገኝ የታይም አይነት ይለያያል አይደለ? ለምሳሌ ለማትስ የሚሰጠኝ ሰዓትና ለባዮሎጂ የሚሰጠኝ ሰዓት እኩል ላይሆን ይችላል። ቺን ሞድ አበራትና ለምሳሌ ለእንግሊሽ ምን ያህል ሰዓት 7 ደቂቃ ያስፈልገኛል ካልኩ ለማትስስ ትንሽ ሰፋ ይላል አይደለ? እስቲ 2 ሰዓት ካስፈለገ ለፊዚክስስ 100 ደቂቃ እሺ፣ እንደዛ እያደረኩ ለኬሚስትሪስ እሺ፣ ለባዮሎጂስ እንደዛ አድርጌ ሴት አደረግና እዩት በደንብ አሁን ቶታል ኩዌሽኖቹ 400 ናቸው። በዚህ መልኩ ታይመሩን አበራና እታች ስታርት ኤግዛም ብዬ መንካት እችላለሁ። ስታርት ኤግዛም ብዬ ከመክፈቴ በፊት ከታች የምታዩት የአርካይቭ ምልክት አለች፣ ወይም ደግሞ ብዙ ጊዜ ፌቨራይትስ የሚለው ውስጥ ለመክተት ስትፈልጉ ማለት ነው። እሱ ውስጥ እንዲመከተው ከሆነ አውቶማቲክሊ ኤግዛሙ ሴቭ ይሆናል ማለት ነው። ልክ ኤግዛሙ ሴቭድ ከሆነ በኋላ ወዴት ነው የምገባው? ማይ ኤግዛም የምትለው አነካለሁ። ልክ ማይ ኤግዛምን ስነካ ሳብጀክቶቹ ሙሉ ለሙሉ ተመርጠዋል። እስቲ ክሊክ አድርጌ ልግባ። ልክ ስገባ በደንብ አድርጎ ያሳየኛል ማለት ነው። አሁን ለእያንዳንዱ የሰጠሁት የደቂቃ መጠን የሰዓት መጠን አለ። ከእንግሊሽ መጀመር ከፈለኩ ለምሳሌ እንግሊሽን ልፈተን። ስታርት ኦል ሳብጀክት ካለ ሁሉንም በአንዴ ልትፈተኑ ነው። ለምሳሌ እስቲ ከእንግሊሽ ልጀምር። እንግሊሽን ሰሌክት አድርጌ ስገባ ልክ ከላይ እንደምታዩት ለእንግሊሽ 1 ሰዓት ከ10 ደቂቃ ወይም ደግሞ 70 ደቂቃ ነው የሰጠሁት የነበረው። ይሄ ከፊት ለፊት የምታዩት የ2017 ጥያቄ የተወጣጣ ነው። ሲ አልኩ ለምሳሌ አጋጣሚ ልክ ነኝ አይደለ? እዚህ ጋር አሁን ኤክስፕላኔሽኑ ምናምን አያሳየኝም። ለምን? ምክንያቱም ፕሪ ኢንትራንስ ኤግዛም ነዋ። ከኢንትራንስ በፊት የምትፈተኗቸው ጥያቄዎች ናቸው እኮ እነዚህ። መጨረሻ ላይ ነው ሪዛልቴን የሚያሳየኝ ማለት ነው። በዚህ መልኩ እንዲያርኩ መስራት እችላለሁ። ለምሳሌ ከላይ የምታዩትን የ4 ማዕዘን ምልክት ብነካው ዘልዬ ወደ መጨረሻው ጥያቄ መሄድ ይችላል። ለእናንተ ለማሳየት ነው። አሁን ሰሚት አድርጌ ላሳያችሁ። ለምሳሌ አንዱ ጥያቄ ብሰራው ይሄ ልክ ነኝ። ፊኒሽ ልበላ ውስጥ ፊኒሽ ኤንድ ሰሚት ይላል። እሱን ልንካ። ግሬዴ ኤፍ ነው። ከ100 ጥያቄ ያገኘሁት 0 ነው። ምንም የሰራሁት ነገር የለም። ለምሳሌ እንግሊሽን 0% ነው አቺቭ ያደረኩት። በደንብ አድርጎ ስታቲስቲክሱን ያሳየኛል። ከታች ቪው ስኮር ሂስትሪ የሚለውን በመንካት ደግሞ ስኮሩን
በደንብ ማየት እችላለሁ። አናሊቲክሱንም በደንብ ገብቼ መመልከት እችላለሁ ማለት ነው። ግን ወደዚህ ከመግባቴ በፊት እስቲ ሌላ ሳብጀክት ደግሞ መድገም እችላለሁ አይደል? እዛው ማይ ኤግዛም ውስጥ ገብቼ ሌላ ሳብጀክት እስቲ ማትስን ብቀጥል እሱንም መፈተን እችላለሁ። እንደ ቅድሙ ወደ መጨረሻው እስቲ ዝም ብዬ ልዝለልና ወደ 5 ጥያቄ ምናምን ሰርቻለሁ። ቀጣይ ደግሞ ፊዚክስን ልፈተን ብል የፊዚክስንም እንደዚሁ ያሳየኛል ማለት ነው። አሁን ሁሉንም ተፈትኛለሁ። ሪትራይ ሴም ኤግዛም በሚል ድጋሚ መፈተን እችላለሁ፣ ወይ ደግሞ ያገኘሁትን የቪው ስኮር ሂስትሪ በደንብ መመልከት እችላለሁ። አናሊቲክሱንም በደንብ ማየት እችላለሁ። ስኮር ማኔጅመንት ይላል አይደል? እዚች ጋር ለብቻው ስኮር ማኔጅመንት የሚል ሴሽን አለላችሁ። ውጭ ወጣችሁ ማግኘት ከፈለጋችሁ ልክ እዚች ጋር ይታያችኋል። ከማይ ኤግዛም እታች ላይ ስኮር ማኔጅመንቱን ለብቻውም ያስቀምጥላችኋል። ከፈለጋችሁ በደንብ አድርጌ እዚች ጋር ምን ያህል አቺቭ እንዳረኩ ማየት እችላለሁ። ቶታል ግሬዴ ቀይ አብርቶብኛል፣ ኤፍ ነው። አናሊቲክሱንም በደንብ መመልከት ትችላላችሁ ማለት ነው። ድጋሚ መፈተን የምትፈልጉ ከሆነ ኒው ኤግዛም በማለት መንካትና ደግማችሁ ሴትአፑን አመቻችታችሁ መፈተን ትችላላችሁ ማለት ነው። ይህን ይመስላል። እንደወደዳችሁት አልጠራጠርም። እስቲ ወደ ቀጣዩ ፊቸር እንሂድ። ወደ ሳይድ ባሩ እንገባና ፍላሽ ካርድስ የሚለውን እነካዋለን። The screen glows blue in the middle of the night ስታርት ለርኒንግ የሚለውን እነካለን። ከታች የምታዩት ሱን የሚለው እጅግ በጣም በአጭር ጊዜ ውስጥ እናንተ አፕግሬድ አድርጋችሁ አፕሊኬሽን ውስጥ ኢንሮል አድርጋችሁ ስትገቡ እነዚህ ኦልሬዲ ተከፍተው ይጠብቋቸዋል። ለማሳየት ያህል ነው ባዮሎጂን ብቻ እዚች ጋር የከፈትንላችሁ። እዚህ ጋር ባዮሎጂን ከፍቼ ሳሳይ ለሶሻል ተማሪ ምናምን ማይሆን እንዳይመስላችሁ፣ የሶሻል ተማሪ የሚሆናችሁ የሶሻል ትምህርቶችን ከታች እያያችሁ ነው አይደል? ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ ምናምን እነሱም ልክ እናንተ አፕግሬድ ስታደርጉት የምታገኙት ይሆናል። ወደ ባዮሎጂ ንግባ። ባዮሎጂ ላይ ለምሳሌ የግሬድ 12ን ብነካው እስቲ የግሬድ 12 ዩኒት 1 አፕሊኬሽን ኦፍ ባዮሎጂ 2 ማይክሮ ኦርጋኒዝምስ ምናምን ይላል። የነዚህ ነው ፍላሽ ካርድ ለመስራት ነው። ወደዛ ከመግባታችን በፊት ከላይ የምናያቸው ነገሮች እንሞክራቸው። ባለ 4 ማዕዘን ምልክቱን ስንነካው ፋይሉ በምን መልኩ ይቀመጥልን የሚለውን ነው የሚያሳየን። የቀያየርን በፈለግነው መልኩ ማስቀመጥ እንችላለን። እኔ በዚህ መልኩ ወደድኩት። ከዛ በኋላ ደግሞ እዚች ጋር እንደምታዩት ካላንደር ምልክት እናገኛለን ማለት ነው። ይህ የሚያሳየው ምንድነው? ስንት ቶታል ካርዶች እንደተጠቀማችሁ፣ ዴሊ አክቲቪቲያችሁን ይመስላል፣ ስትሪካችሁ ምን ላይ ያላችሁት የሚለውን አናሊቲክሳችሁን የምታዩበት ነው። በየቀኑ ከፈለጋችሁ ዴሊ የሚለውን፣ ዊክሊ ከሆነ ዊክሊ፣ መንዝሊ ከሆነ መንዝሊ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ከዛ ውጪ ስኬጁል ማድረጊያ ሴሽንም አለው። ከታች ለስና ሙር የሚል ቀለም የምታየው ከሆነ አሁን እኔ ምንም አይነት ፍላሽ ካርድ ስላልሰራው ነው። በጣም እየሰራችሁ ስትመጡ ሞር ወደ ቢጫው የተጠጋ ከለር የምታገኙ ከሆነ ይህ ኢንዲኬት የሚያደርጋችሁ ቤስት የሆነ ፐርፎርማንስ ላይ እንዳላችሁ ነው። ግን ደግሞ ወደ ለስ ወይም ወደ ብላክ ወይ ደግሞ ትንሽ ወደ ብራውን ነገር የሚሄድ ከሆነ ደግሞ ቀለሙ ያላችሁበት አክቲቪቲ ዝቅተኛ እንደሆነ ማሳያ ነው ማለት ነው። ወደ ኋላ እንመለስና ድጋሚ አሁንም ከላይ ዝርዝር ሌሎች አናሊቲክሶችንም በደንብ ማግኘት ትችላላችሁ። ዲፕ የሆነ አናሊቲክስ ነው እዚህ ላይ ያለው። እዚህ ጋር ሁሉ የሚያሳያችሁ 000 ያለው ገና ምንም አይነት ፍላሽ ካርድ ስላልሞከርኩ ነው። ለምሳሌ 1-2 ፍላሽ ካርድ አይቼ ደግሞ መልሼ ወደዚህ ወደ ዲፕ አናሊቲክስ እመጣለሁና ዝርዝሩን አሳያችኋለሁ። ሌላ ሴቲንግ ይታያል። የፋይላችሁ አቀማመጥ በምን መልኩ ይሁን፣ ፋይላችሁ በምን መልኩ ይቀመጥ። ለምሳሌ ሴቶች ብዙ ጊዜ ፒንክ ይፈልጋሉ አይደል? ፒንክ ልናደርገው እንችላለን። የፋይል አይከኑስ ምን ይሁን ይላል። በዚህ በመጽሐፍ መልክ ማድረግ እችላለሁ። ብዙ አይነት አይከኖች አሉ እንደፈለኩ ነው። እዚህ ጋር የፎልደሩ አይከን ብዙ ነው። የፎልደሩን አይከንም ቀይሬያለሁ፣ የፋይሉንም አይከን ቀይሬያለሁ። ቲሙ ምን ይሁን ነው የሚለው። የተለያዩ ከለሮችን ልትጠቀሙ ትችላላችሁ። ተመሳሳይ ይመስላሉ ከለሮቹ፣ ግን ሞር ላይት እየሆኑ ላይት እየሆኑ ይሄዳሉ። ወደዚህ በገለጻችሁ ቁጥር ኒየን ላይትስ አሉ። ብዙ አይነት ቲሞች አሉ ማለት ነው። እኔ ከመጀመሪያው ከዚህኛው ሞር ወደ ብሉ የሄደውን እስቲ ልምረጥ። ናይስ ኤል ልምረጥ። ወደዚህ ከመግባታችን በፊት ኦሬዲ ያስተካከልነውን ሴት ያደረግነውን እንዳለ አድርገን ወደ ኋላ ልመለስና አላሳያችሁ የተቀየሩ ነገሮችን እንመለሳለን። ወደ ሴቲንግ አያችሁት። አሁን ፋይሉ ተቀየረ፣ ቲሙ ተቀይሯል፣ በደንብ ተቀይሯል። የፎልደሩም አይከን በደንብ ተቀይሯል አይደለ? ለምሳሌ
ዩኒት 2 ማይክሮ ኦርጋኒዝምስ የሚለው ልንካ። እዚህ ውስጥ ገባ አያችሁት አይደለ? መጀመሪያ ላይ ያሳየኝ የነበረው የምንድነው የፎልደሩን አይከን ነበር። ቀጣይ የፋይሉን አይከን ቀይሮታል በመጻፍ መልክ እንዳደረኩት ማለት ነው። ገባ ማይክሮ ኦርጋኒዝምስ። ኦኬ ማይክሮ ኦርጋኒዝምስ የየራሱ ሴሽኖች አሉት። ከላይ ቶታል ካርዱን ያሳየኛል። 80 ካርዶች አሉት፣ ፍላሽ ካርዶች አሉት። ኮምፕሊትዱ 0 ነው፣ ምክንያቱም ገና አልጀመርኩም፣ የሚሰራውት ነገር የለም። ሴሽኖቹ 8 ናቸው። ይሄው ከታች እንደምታዩት በ8 ሴሽን ተከፍሏል። ሶ 80 ካርድ ካለና 8 ሴሽን ካለ በአንድ ሴሽን ውስጥ 10 ካርዶች አሉ ማለት ነው። ሶ ሴሽን ዋንን ልክፈት። አንዱን ሳልጨርስ ወደ ሁለተኛው ሴሽን መቀጠል አልችልም፣ ይቆጥራል ታይሙ። ሶ እኔ መቀጠል ይኖርብኛል ማለት ነው። የመጀመሪያው ጥያቄ what defines a microorganism if some eukaryotic microbes like certain algae and fungi are visible to the naked eye without magnification ይላል አይደለ? ሶ ልክ ይሄን ካነበብኩ በኋላ መልሳችሁን ወይ ወረቀት ላይ ወይ የሆነ ቦታ ተጽፉታላችሁ። ከዛ በኋላ ሪቬል አንሰር የሚለውን ነክተን እናመሳክራለን ማለት ነው። ከሱ በፊት ግን ስታዩት ካታጎሪውን በደንብ ያሳያል። ኮር ኮንሰፕት ነው። ኮምፒተንሲው ምንድነው? the characteristics of microorganism የሚለው ፓርት ጋር የመጣ ጥያቄ ነው ይላል። ከላይ የምታዩት ፓርት የጥያቄው ኢንቴንሲቲ ወይም ዴፕስ የክብደቱ መጠን ሚዲየም እንደሆነ በደንብ ያሳያችኋል። ሶ ሪቬል አንሰር የሚለውን ስነካው ልክ እንደ ወረቀት ግልጽ ያደርገውና መልሱን ያሳየኛል ማለት ነው። ሪቬል አንሰር ላይ ደስ የሚለው ተጨማሪ ነገር ምንድነው? ሶርሱን ወይም ደግሞ ሎኬሽኑንም ጨምሮ ነው የሚያሳያችሁ። እንደምታዩት መሃል ላይ ሶርሱ ይሄ ከዩኒት 2 ማይክሮ ኦርጋኒዝምስ ፔጅ 41 ፓራግራፉን ራሱ ከአንድ እስከ ሁለተኛው ፓራግራፍ ድረስ ያለው ከላይን 1 እስከ ላይን 6 ያለው ፓርት ብሎ ፓራግራፉን ሳይቀር ላይኑን ሳይቀር ዲቴይል ነው የሚያሳየንና በዚህ ልክ የሚገርም ነው። እናንተም እንደተገረማችሁ አልጠራጠርም። እዩት፣ ማብራሪያውን እዩት፣ ኤክስፕላኔሽኑን በደንብ አድርጎ ነው የሚያብራራው። ወደ ታችም ስትወርዱ በደንብ ማየት ትችላላችሁ። ሶ አንዳንድ ቮካብለሪዎችን በአማርኛም ራሱ በስርዓት ያስረዳቸዋል። ተጨማሪ ቲፖች ራሱ ይነግራቸዋል ማለት ነው፣ ልታስታውሷቸው የሚገቡ። አሁን ቅድም ሚዲየም ነው ጥያቄው፣ ያን ያህል የሚከብድ አይደለም፣ መካከለኛ ጥያቄ ነው ብሎ ራሱ ሬት አድርጎታል። ሶ እናንተ ምን ብላችሁ ሬት ታደርጉታላችሁ? ኢዚ፣ ሚዲየም ወይስ ሃርድ? ለምሳሌ እኔ ከብዶኝ ከነበረ ሃርድ ልበለው። ሃርድ አልኩት። አሁን ወደ ቀጣዩ ጥያቄ ሄደ። አንሰሩን ሪቪል እያደረኩኝ እቀጥላለሁ ማለት ነው። ትልቁ የፍላሽ ካርድ ጥቅም ምንድነው? ሚሞሪያችሁ ውስጥ እንዲቀር ያደርጋል። አንደርስታንዲንግ ብቻ ለፈተና አያግዛችሁም። ለማትሪክም ሆነ ለክላስ ፈተና፣ ለፋይናል ኤግዛም፣ ለምንም ፈተና አንደርስታንዲንግ ብቻውን አይጠቅምም። ያነበባችሁትን ማስታወሻ መንገድ ያስፈልጋልና ትልቁ በዚህ በዘመናዊ ዓለም ደግሞ እንደ ፍላሽ ካርድ የመሰለ በኤዱኬሽናል ኢንቫይሮንመንት ላይ የሚጠቀስ ሲስተም የለምና እሱን በደንብ አድርጋችሁ ተጠቀሙበት ልላችሁ እፈልጋለሁ። ኤክስፕላኔሽኑን በደንብ ታገኙታላችሁ። በዚህ መልኩ ትቀጥላላችሁ ማለት ነው። ሶ ሬቲንጉን አትርሱ። ሃርድ፣ ሚዲየም፣ ኢዚ የሚለውን እንደናንተ ስሜት አድርጉት። በአረንጓዴ ቢጫ ቀይ በኢትዮጵያዊ ቀለም ቀርቦላችኋል። በፈለጋችሁት ለምሳሌ ኢዚ ብዬ ማለፍ እችላለሁ። ሚዲየም ብለው ፋይናሊ ያሳየኛል። ሴሽን ኮምፕሊት ይልና ኪፕ ለርኒንግ ይለኛል። አሁን ምንድነው እዚች ጋር የፈጀብኝን ታይም ለምሳሌ 3 ደቂቃ ከ54 ፈጅቶብኛል። አቬሬጅ ስፒዴ 56.3 ሰከንድ ነበር። ሴሽኑ ድጋሚ ሪስታርት ብዬ መጀመር እችላለሁ። ከዛ ካርዶቹን በምን መልኩ ፍሊፕ ያደርጋቸው? ለምሳሌ ቅድም ሆሪዞንታሊ ፍሊፕ ሲያደርግ ነበር ያየነው። ቨርቲካሊ ፍሊፕ እንዲያደርግ ማድረግ እንችላለን። ካርዱን ዲያጎናሊ ፍሊፕ እንዲያደርግ ከፈለኩ እንዲህ ለምሳሌ እኔ ደስ ያለኝ አሁን ሳይው ሳይድ ሌፍት ፍሊፕ ደስ ትላለች። በሱ መልኩ አድርጌ ያሳያቸዋል። ፎንት ሳይዙንም እንደዚሁ መጨመር መቀነስ እንችላለን። ካርድ ራዲየሱን ማስፋት ማጥበብ እንችላለን። ካርድ ኦፓሲቲውን በጣም ላሳነሰው ካልኩኝ ካርዱ የሚታይበት የቪዚቢሊቲ መጠኑ እየቀነሰ ይመጣል ማለት ነው። ሾው ዋተርማርክ የሚለው ደግሞ ከታች ያለውን የብሬን ምልክት አይታችኋል። የብሬን ምልክት አለ። እሱም ምልክት ማጥፋትና ማብራት ይችላልው ነው። ሶ ካርዶቹ እርስ በርስ ሸፍል ያርጉ ወይም ደግሞ ራንደም ኦርደር ይኑራቸው ወይስ ኦርደር አይኑራቸው ነው። ሶ ሸፍል ካበራው ራንደም ሆኖ ይቀመጥልኝ ማለት ይችላለሁ። አውቶ ፍሊፕ ካልኩኝ ደግሞ ራሱ ፍሊፕ እንዲያደርግ ለምሳሌ ሰከንድ መስጠት ይችላል። በየ10 ሰከንዱ ፍሊፕ እንዲያደርግ፣ በየ5 ሰከንዱ ፍሊፕ እንዲያደርግ። ለምሳሌ በ5 ሰከንዱ ፍሊፕ ያርግ ብለን እንሙላው። ከዛ ዲፊካልቲው ኢዚ፣ ሚዲየም፣ ሃርድ በተኑን ማጥፋት እችላለሁ፣ ማብራት እችላለሁ። ካታጎሪውን፣ ኮምፒተንሲውን ሁሉንም እዛ ላይ ያሳዩዋችሁን ቅድም ሁሉም ነገሮች ማብራት ማጥፋት ትችላላችሁ ማለት ነው። እዚህ ጋር ያሉትን ሌሎች ተጨማሪ ነገሮችም እናንተ
ኤክስፕሎር አድርጓቸው። አሁን ቢያንስ የተወሰነ ነገር ስለሞከርን ወደ ቅድሙ ወደ አናሊቲክስ ፓርት መግባት እንችላለን። ዲፕ አናሊቲክሱን አሁን ይዩት። ካርዶቹ ስቲል 3 ናቸው ዛሬ የተጠቀምኳቸው። ዊክሊ 0 ነው፣ ምክንያቱም ለአንድ ሳምንት ያህል የሰራሁት ምንም ነገር የለም። ጀስት ዛሬም ብቻ ነው እየተጠቀምኩ ያለሁት። መንዝሊም እንደዛው ገና ነው። እስካሁን አቺቭ ያደረኩት 3 ካርድ ነው። ማስተሪ ስኮር 66% ይለኛል። ዲፊካልቲ ብሬክዳውን ያደረገው አይታችሁ ከሆነ አንድ ኢዚ፣ አንድ ሚዲየም፣ አንድ ሃርድ ስለሆነ የሰጠሁት ፐርሰንቱን እኩል የሰጠው። ዊክሊ አክቲቪቲ ስቲል 0 ነው። መንዝሊ ትሬንድ ስቲል 0 ነው፣ ምክንያቱም ለሳምንትና ለወራት የሰራኋቸው አዲስ ነገሮች የሉም። ፐርፎርማንስ ሜትሪክሱን ደግሞ ስናይ በዲቴል ያሳያቸዋል። ፍጥነታችሁ ምን ያህል ነበር፣ አኪሬሲ፣ ኮንሲስተንሲ፣ ሪቴንሽን፣ ፎከስ፣ ስታሚና፣ የማይናገረው ነገር የለም። በደንብ ነው የምታገኙበት። ሁሉንም ነገር ወደ ታች እየገባችሁ በደንብ ኤክስፕሎር ማድረግ ትችላላችሁ። አሁን ሌሎች ፊቸሮች ሪቬል ላይ ያልተደረጉ ስቲል አሉ። እነሱን ደግሞ በቀጣይ በደንብ ሪቬል እናደርገዋለን። ታዲያ ይህን አፕሊኬሽን እዚህ ድረስ አይቼ የት ነው የማገኘው የምትሉ ከሆነ ይህን ዩዘርኔም በመጠቀም ቴሌግራማችሁ ላይ ሰርች አድርጉትና ብርቱ ወጣት የሚል የቴሌግራም ቻናል በቅንፍ ክላስ ኦፍ ቤኪ ይላችኋል። እዛ ውስጥ ግቡ፣ የአፕሊኬሽኑን ፋይል ታገኙታላችሁ ማለት ነው። ግን ደግሞ ስለሱ ስለሙሉ አጠቃቀሙ አካውንት እንዴት ነው ክሬት የሚደረገው የሚለውን ደግሞ ለማወቅ ከዚህ በፊት የተሰራ አንድ ቪዲዮ አለ ስለ አፕሊኬሽኑ። ተምኔሉን እዚህ ጋር አስገባላችኋለሁ። ሄዳችሁ እሱን በደንብ እዩት። ስለሱ አካውንት ክሬት ማድረግ በደንብ የማታውቁ ከሆነ ዲቫይሱ ላይ ለመጫን ሊያስቸግራችሁ ይችላል። ሰው አከፋፈቱን በደንብ ካያችሁ በኋላ አፕሊኬሽን ውስጥ ገብታችሁ አካውንት ክሬት ታደርጋላችሁ። ቪዲዮን ሳታዩ አደራ አካውንት ክሬት እንዳታደርጉ። ዲቫይሳችሁ ላይ፣ ስልካችሁ ላይ ወይም ታብሌታችሁ ላይ ሊያስቸግራችሁ ይችላል። ይሄን አደራ አላችኋለሁ። የቴሌግራም ቻናላችን መቀላቀላችሁን አትርሱ። ቪዲዮ እንደወደዳችሁት አልጠራጠርም። የክላስ ኦፍ ቤኪ ዩቲዩብ ቻናልን ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሐሳባችሁን በዚህ አፕሊኬሽን ላይ ያለውን በደንብ ግለጹልን። ይህ ዓመት የእናንተ ነው። በደንብ ተጠቀሙበት። ቻው።